ለፕራይድ ሳይሆን እንደው ባህር በር ማግኘት አለብን ብለን ከመናፈቅ ሳይሆን አሁን የህልውና ጉዳይ ሆኗል። ይሄ ደግሞ በመሪዎቻችንም አፍ በጎላ መልኩ ሲነገር እና ሲነሳ የነበረ ጉዳይ ስለሆነ ሰርቫይቫል ነው። ስለዚህ ሰርቫይቫል ደግሞ ማንኛውንም አይነት ዋጋ የምትከፍልለት ስራ አይነት ብሔራዊ ፍላጎት ነው። እኒህ ሰው ሜጀር ጄኔራል ተሾመ ገመቹ ይባላሉ። የሚያወሩት ስለ አሰብና ቀይ ባህር ነው። ሜጀር ጄኔራል ተሾመ ገመቹ በአሁኑ ጊዜ በመከላከያ ሚኒስቴር በስራ ላይ ናቸው። ግን ጄኔራል ተሾመ ሲባል ሌላ አንድ ስም ይነሳል። ጄኔራል ተሾመ ተሰማ ምጽዋ ላይ ስለ ኢትዮጵያ የተዋደቀው ጀግናን ታሪክ እናስታውሳለን። ለመሆኑ የቀደመው ጄኔራል ተሾመ ተሰማ በ1982 ስለ ኢትዮጵያ ስለ ሀገሩ ሽጉጡን የጠጣው ሰው ትንቢት ዛሬ እንደተፈጸመ በእርግጥስ የሁለቱ ጄኔራሎች ጄኔራል ተሾመ ከመባላቸው በዘለለ የሚነግረን የታሪክና የትውልድ ቅብብሎሽ እንዲሁም የኢትዮጵያ ጀግንነትና የአይበገሬነት ደም ደግሞም የቀደመው ጄኔራል ተሾመ ተሰማ ትንቢትን እውነት ያደረገው ክስተት ምንድነው የሚለውን አዲስ መረጃ ይነግራቸዋል። ለጥቂት ደቂቃ አብራችሁን ስትቆዩ ብዙ እንደምታተርፉ እርግጠኞች ነን። ይሄንን ባህር የምንፈልግበት አክሰስ የምንፈልግበት ጉዳይ ሰርቫይቫል ኢንትረስታችን ሆኗል። አሁን ባለበት ሁኔታ ምጽዋ በባሩድ ጭስ ታፈናለች። የባህር ንፋሱ እንደተለመደው ቀዝቃዛ ሳይሆን የሞት ሽታ ያዘለ ትኩስ ትንፋሽ ይመስላል። ሰማዩ በጥቁር ጭስ ተሸፍኗል። የሻዕቢያ መድፎች ከሩቅ ይነበባሉ። ድምጻቸው ወደ ከተማዋ ማዕከል እየተቃረበ ነው። ጄኔራል ተሾመ ተሰማ በቢሮአቸው መስኮት በኩል ወደ ባህሩ ተመለከቱ። ባህሩ ዛሬ እንደወትሮው ሰማያዊ አይደለም፣ የደም ቀለም የተቀላቀለበት ይመስላል። ላለፉት 10 ቀናት ከጥር 30 ጀምሮ ሰራዊታቸው ያላረፈ ትግል አድርጓል። እንቅልፍ የሚባል ነገር ካይናቸው ጠፍቷል። ፊታቸው ዝሏል። ነገር ግን አይኖቻቸው ውስጥ የሚነበበው ወታደራዊ ወገብ አሁንም እንደሰለለ ነው። ጌታዬ ሁሉም ተገኝተዋል አሉ የቅርብ ረዳታቸው ድምጻቸው እየተንቀጠቀጠ። ጄኔራል ተሾመ ዩኒፎርማቸውን አስተካከሉ፣ ሽጉጣቸውን ዳሰሱ። ከዛም ወደ ስብሰባው አዳራሽ አመሩ። አዳራሽ ውስጥ ጥቂት የጦር መኮንኖችና ማዕረግተኞች ተሰብስበዋል። አብዛኞቹ በፋሻ ተጠቅልለዋል። ልብሳቸው በጭቃና በደም ተበክሏል። ምክንያቱም ይህ ትግል ለኢትዮጵያ ነው። ጄኔራሉ ሲገቡ ሁሉም በአንድነት ቆሙ። ህመማቸው አላገዳቸውም። በክፍሉ ውስጥ የነገሰው ዝምታ ከውጭ ከሚሰማው የመድፍ ድምጽ በላይ ይጮሃል። ጄኔራሉ ንግግራቸውን ጀመሩ። ድምጻቸው ግን አይንቀጠቀጥም ነበር። ድፍረታቸው አስገራሚ ነው። ሻዕቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱ ጥርጥር የለውም አሉ። እኔ የሚጠብቀኝን አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 የሞት ሽረት ትግል አድርጌያለሁ። መኮንኖች እርስ በርስ ተያዩ። የጄኔራሉ ቃል የመለያ እንደሆነ ገብቷቸዋል። ከዛ በኋላ የራሴን ህይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም ሲሉ በአዳራሹ ውስጥ ድብታና ዝምታ ተነበበ። ነገር ግን ጄኔራሉ በእጃቸው ምልክት አስቆሟቸው። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ በሞት ብሸነፍ በታሪክና በመጪው ኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስ ድልን በማግኘቴ በጣም እኮራለሁ አሉ። መቅደላ ላይ ቴዎድሮስ የፈጸሙት ጀግንነት በምጽዋ የባህር ዳርቻ ላይ ዳግም ሊደገም መሆኑን ሁሉም ተገነዘቡ። ጄኔራሉ ጠላት እጅ ላይ ወድቀው ከመዋረድ ይልቅ የሀገራቸውን አፈርና ባህር ተሳልመው ማለፍን መርጠዋል። ጄኔራል ተሾመ ወደ ካርታው ጠጋሉ። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተን በል መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው አሉ። ይህ ንግግር በመኮንኖች ልብ ውስጥ እንደ እሳት ነደደ። ኢትዮጵያ የባህር በር ካጣች የምትሆነውን የመቃብር ህይወት በዓይነ ህሊናቸው ሳሉት። እናም ቆስለው ሳለ ህመሙን ረሱት። ደክመው ሳለ እንዲሁ
እንዲሁ ድካማቸው ለቀቃቸው። አዝኖ ሳለ ተጽናኑ። ዛሬ ሻዕቢያ ምጽዋን ሊቆጣጠር ይችላል አሉ ጀነራሉ በቁጭት። ይህ ደግሞ ለኢትዮጵያ ሀገሬና ህዝቧ ትልቅ አደጋ ነው። ምናልባት የኢትዮጵያ ተፈጥሮ ድንበር የሆነውና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር የተወሰነ እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ነው አሉ በብስጭት ጀነራሉ ንግግራቸውን ሲያጠቃልሉ ሲሉ ድምጻቸው ረጋ አለ። ቀይ ባህር ለኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ አሉ። ከዛም ወደ ሰራዊቱ አባላት ተመለከቱ። ጎበዝ ስሙኝ፣ ይህ ያደራ መልእክቴ ነው። ነገ ለኢትዮጵያ ህዝብ ይደርስ ይሆናል። ምናልባት አምላክ ካለ ከናንተ አንዱ መልእክቴን ያደርስልኛል። ከስብሰባው በኋላ ጀነራል ተሾመ ተሰማ ወደ ባህር ዳርቻ መሩ። የጥይት ድምጽ አቅራቢያቸው ይሰማል። ሻዕቢያ ከተማውን ሰብሮ ገብቷል። ጀነራሉ ግን አልሸሹም። ታሪኩ የሚጠናቀቀው ጀነራሉ በገዛ እጃቸው ህይወታቸው ሲያልፍ ነው። ሻዕቢያ ግን እርሳቸውን ገድያቸዋለሁ ይላል። ግን በርካቶች ይህ ውሸት ነው፣ ጀነራሉ አልሸሹም ይላሉ። ሽጉጣቸውን አውጥተው ወደ ሰማይ ተመለከቱ። የአፄ ዮሐንስን የራስ አሉላንና የጀግኖችን ስምም ጠሩ ይሏቸዋል። ነገር ግን ይህ ሞት ሽንፈት ሳይሆን ለትውልድ የሚተላለፍ የሀገር ፍቅር ችቦ ሆኖ ተስሏል። ራሳቸውን ሽጉጣቸውን ጠጥተው ገደሉ፣ ማንም አልገደላቸውም ይላሉ። ዛሬም ድረስ በምጽዋ ባህር ውስጥ የጀነራል ተሾመ ተሰማ አጥንትና የፈሰሰው ደም የኢትዮጵያን የባህር በር ታሪክ የሚዘክር ነው ይሉታል በርካቶች። በእርግጥ ይህ ታሪክ እስከ መጨረሻው ሰዓት ድረስ ለሰራዊት አርአያ መሆን፣ ሀገር ያለ ባህር በር እንደ መቃብር ሆኗን ማስተማር፣ ለጠላት እጅ መስጠትና በክብርን ማለፍን በአስደናቂ ሁኔታ አሳይተዋል። ጀነራል ተሾመ በምጽዋ ምሽግ ውስጥ ሆነ የመጨረሻውን ጥይት ድምጽ ሲሰሙ አእምሯቸው በቅጽበት ወደ ኋላ ወደ ልጅነት ዘመናቸው የተጓዘው ለዛ ነው። የጀግኖች ምድር፣ በቅርቡ ናሬንድራ ሞዲ የአንበሶች መሬት ያሏት ወደ ኢትዮጵያ። ያኔ ተሾመ ገና በልጅነቱ አባቱ ስለ ኢትዮጵያ ታላቅነት የሚተርኩለትን ታሪኮች እየሰማን ያደገው። በተለይ ስለ ቀይ ባህርና ስለ አዲስ ወደብ የሚወሩት ታሪኮች በልጁ አእምሮ ውስጥ ትልቅ ስፍራ ነበራቸው። ልጄ ተሾመ ይሉት ነበር አባቱ። ኢትዮጵያ ማለት ልክ እንደ ሰፊ ቤት ናት። ባህሩ ደግሞ ያ ቤት ወደ ዓለም የሚተነፍስበት መስኮት ነው። መስኮት የሌለው ቤት ይታፈናል ይሉት ነበር። እናም ይህንን የአባቱን ቃል የያዘው ጀነራል በምጽዋ ራሱን አጠፋ። ዛሬ የኢትዮጵያ ልጆች ያ የባህር በር ይገባናል ብለው ተነስተዋል። በርግጥ ያ ጀነራል በልጅነቱ ባህር የሚለውን ቃል ሲሰማ በምናቡ የሚመጣው ወሰን የሌለው ሰማያዊ ውሃ ነበር። በኋላ ግን ወደ ወታደራዊ ትምህርት ቤት ሲገባ ባህር ማለት ስሜት ብቻ ሳይሆን የሀገር ሉዓላዊነትና የኢኮኖሚ የጀርባ አጥንት መሆኑን ተረዳ። የባህር ኃይል ዩኒፎርም ለመጀመሪያ ጊዜ ለበሰ ዕለት በመስታወት ራሱን ሲመለከት የተሰማው ኩራት ዛሬም በህይወት ቢኖር አርፎም በውስጡ አለ የሚያስብል ነው። ያነጭ ዩኒፎርም የሰላም ብቻ ሳይሆን የባህር ዳርቻ ጠባቂነት አደራም ጭምር ነበር። የካቲት 1982 ዓመተ ምህረት ጦርነቱ እጅግ መራር ሆነ። ጀነራል ተሾመ በምጽዋ የባህር ዳርቻ ላይ ቆመው በቢኖክለር ወደ አድማሱ ተመለከቱ። የጠላት ኃይል በየአቅጣጫው ከቧቸዋል። ዛሬም ድረስ የኢትዮጵያ ጠላት የሆነው ሻዕቢያ ለቀናት የሚበላ ጠፍቶ ለኢትዮጵያ ሲዋደቅ የኖረው የሚጠጣ ውሃ በቁጠባ እየተደረገ፣ ሰራዊቱ ግን በጀነራሉ ጽናት ተበረታቶ ለእናት ሀገር ተዋጋ። ጀነራሉ በየምሽጉ እየተዘዋወሩ ወታደሮቻቸውን አበረታቷል። አይዟችሁ እናንተ የምትጓጉት ለአንድ ከተማ ብቻ አይደለም ለኢትዮጵያ ትንፋሽ ነው እያሉ ግን የጥይት ጥረትና የመገናኛ መስመሮች መቋረጥ ሁኔታውን እጅግ አድርጎታል። ደግሞም የኢትዮጵያ ታሪካዊ ጠላቶች ከሻዕቢያ ጀርባ ነበሩ። ከየካቲት 30 ጀምሮ የነበረው ውጥረት የካቲት 9 ላይ ከፍተኛ ደረጃ ላይ ደረሰ። ጀነራሉም ረዳታቸውን የጠሩት ለዛ ነበር። ታሪክ የራሱ መንገድ አለው፣ እኛ ግን በታሪክ ፊት አንዋረድም ያሉት ጀነራል ለኢትዮጵያ አርአያ ናቸው። ያንን ታሪካዊ ንግግር አድርገው ሲጨርሱ በክፍል ውስጥ የነበሩ መኮንኖች እንባቸውን ለኢትዮጵያ ያላቸውን ፍቅርና ስሜታቸውን መቆጣጠር አልቻሉም። ጀነራል ተሾመ ግን በጽናት ቆመው ነበር። ዛሬ ምጽዋን ሻዕቢያ ቢቆጣጠርም የኢትዮጵያ ሕዝብ ግን ባህር በር አልባነት ተሸንፎ አይቀመጥም አሉ።
ታሪክ የኢትዮጵያ ትውልድ አንድ ጊዜ ይነሳል። የጊዜ ጉዳይ ነው እንጂ ነገ የኢትዮጵያ ጀግኖችን የባህር በር ማስከፈታቸው አይቀርም። እኔ ግን ያንን ቀን ለማየት አልኖርም። ደሜ ከዚህ ባህር ጋር ተቀላቅሎ ለሚመጣው ትውልድ ምልክት እንዲሆን እፈልጋለሁ አሉ። ይህ ንግግር ተራ ወታደራዊ ንግግር አልነበረም። ለኢትዮጵያ ትውልድ እየተላለፈ ኑዛዜ ነበር። ዛሬ ኢትዮጵያ ቀይ ባህር ይገባኛል ብላ ከዳር እስከ ዳር የተነሳችውም የዚህ ጀነራሉ ትንቢት እውነት ሆነ ያስባለ ነው። ጠላት ወደ ዋና መምሪያ እየተቃረበ መሆኑ ተሰማ። ጀነራል ተሾመ ተሰማ ሽጉጣቸውን ያወጡትም ታዲያ በዚህ ጊዜ ነው። በዛች ቅጽበት ስለ ቤተሰባቸው፣ ስለ ልጆቻቸውና ስለ ውድ ሀገራቸው አሰቡ። ነገር ግን ለጠላት እጅ ሰጥቶ በካቴና መታሰር ወይም ለፕሮፓጋንዳ መዋል ወይም መማረክ ወይም የባህር በሩ ሲወሰድ ማየት ለሳቸው ሞት ነበር። እኔ የአጼ ቴዎድሮስን መንገድ መርጫለሁ አሉ። ባህሩ እንደ ሁልጊዜው ይረበሻል። ማዕበሉ ድንጋዮችን ይደበድባል። ጀነራል ተሾመ የኢትዮጵያን ሰንደቅ ዓላማ በመጨረሻ ጊዜ ባይነ ህሊናቸው ሳሙ። ከዛም በገዛ እጃቸው የጀግንነት ታሪክ ሰርተው አለፉ። ራሳቸውን አጠፉ። ጀነራል ተሾመ በምጽዋ ባህር ውስጥ የቀሩት አካላቸው ብቻ አይደለም፣ አድራቸውና ቃላቸው ጭምር ነው። ዛሬም ድረስ ለቀይ ባህርና ስለ ኢትዮጵያ የባህር በር ሲነሳ የጀነራሉ ንግግር እንደ ቃጭል ይጮሃል። የባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ዛሬም ድረስ ለኢትዮጵያ የቤት ስራና የብሔራዊ ክብር ጥያቄ ሆኖ ቀጥሏል። ጀነራሉ በምጽዋ ባህር ውስጥ ዘላለማዊ ቤታቸውን ሰርተው አልፈዋል። ያ ቤት ደግሞ ኢትዮጵያ ታሪካዊ መብትና ሉዓላዊነት ሆኖ ዛሬም ድረስ እየተነሳ ቀጥሏል። ምክንያቱም ኢትዮጵያ በዚህ መንገድ ልትኖር አትችልም። ኢትዮጵያ ዛሬም ቢሆን የሚዋጉላት ሉዓላዊነቷን የሚጠብቁላት አሉ። ጀነራሉ ግን የመጨረሻ ንግግር አድርገው ሲጨርሱ ወደ ወጣቱ ሻምበል ታደሰ ዞር አሉ። ታደሰ የጀነራሉን ንግግር በደብተር ላይ በዝርዝር እየመዘገበ ነበር። እጆቹ ይንቀጠቀጣሉ። ጀነራሉ እጃቸውን በትከሻው ላይ አሳረፉ። ታደሰ አሉት በዝምታ፣ ይህ ደብተር ከኔ ህይወት በላይ ናት። እኔ እዚህ ቀራለሁ፣ አንተ ግን መውጣት አለብህ። ይህ መልእክት አዲስ አበባ መድረስ አለበት። የኢትዮጵያ ህዝብ እኔ ምን ብዬ እንደሞትኩ ማወቅ አለበት። የባህር በራችንን አደራ ልንለው ይገባል። ያ የባህር በር ደግሞ መመለስ አለበት አሉት። እናም ታደሰ በእንባ ታንቆ ጌታ እርሶ የሌሉበት ድል አልፈልገውም፣ አብሬው እሞታለሁ አለ። ጀነራሉ ግን ቆፍጥና አሉ። ትዕዛዝ ነው ሻምበል፣ ጀግንነት መሞት ብቻ አይደለም፣ የታሪካችን ችቦ አቀብሎ ማለፍ ነው። እናም ከዚህ ሂድ አሉት። ታደሰ ደብተሯን ደረቱ ላይ አጥብቆ አሰራት። ከጀነራሉ ቢሮ ሲወጣ ምጽዋ በሳት እየነደደች ነበር። የሻቢያ ታንኮች የከተማዋን አስፓልት እየጨፈለቁ ይገባሉ። ታደሰና ጥቂት ወታደሮች በባህሩ ዳርቻ በኩል በድብቅ ለማምለጥ ወሰኑ። በየጥጉ ሬሳ ተከምሯል። የባህሩ ማዕበል ወደ የብስ እየመጣ ጀግኖችን ደም ይጠርጋል። ታደሰ በአንድ ወቅት ጀነራሉ ያሉትን አስታወሰ። ይህ ባህር የኢትዮጵያ ደም ነው። አሁን ያባባል ባይኑ ፊት እውን እየሆነበት መጣ። እናም ይህን ታሪክ ለመጻፍ ለኢትዮጵያም ለማስተላለፍ ቆራጥ ሆኖ ተነሳ። የኢትዮጵያ ትውልድም ዳግም የባህር ጥያቄውን አነሳ። ግን በጉዟቸው ላይ ድንገት ከጠላት ጋር ተፋጠጡ። ታደሰ ሽጉጡን አውጥቶ እየተኮሰ ደብተሯን ግን በግራ እጁ እንደ ሕፃን ልጅ አቅፏታል። እግሩ ላይ በጥይት ተመታ። ነገር ግን ህመሙን አልሰማውም። መድረስ አለብኝ፣ ይህ ያደራ ቃል መድረስ አለበት እያለ በደረቱ እየተሳበ ወደ ጨለማው ተጓዘ። ከቀናት ስቃይና ራብ በኋላ ታደሰ የኢትዮጵያ ጦር በነበረበት ደህንነቱ የተጠበቀ ቀጠና ደረሰ። የለበሰው ዩኒፎርም ተቀዶ አልቋል። ሰውነቱም በደም ታጥቧል። ወታደሮቹ ደርሰው ሲያነሱት የጠየቀውን የመጀመሪያ ነገር ወረቀቱ ደህና ነው የሚል ነው። ደብተሯን አውጥቶ ለከፍተኛ መኮንኖች ሰጠ። በውስጧ የጀነራል ተሾመ ተሰማ የመጨረሻ ቃላት በደም ተለክተው ይታያሉ። ኢትዮጵያ የባህር በር አልባ ሆና አትቀመጥም። የሞት ሞት ነው፣ አጥንታችን ይፈርዳል የሚል ቃል ሰፍሮ ነበር። እናም ታደሰ ራሱን ስቶ ከመውደቁ በፊት መጨረሻ ያያት ምስል ጀነራል ተሾመ ያየውን የኢትዮጵያ ሰንደቅ ዓላማ ነው ይላል። ታደሰ ራሱ ጀነራል ተሾመ በምጽዋ ዳርቻ ቆመው ወደ ሰማያዊ ባህር እየተመለከቱ ደስተኛና እድለኛ ጀነራል ነኝ አሉ። በእርግጥ የጀነራል ተሾመ ተሰማ ታሪክ አንድ መሪ ለሀገሩ ያለውን ራዕይ በህይወት ብቻም ሳይሆን በሞቱም ጭምር መግለጽ እንደሚችል ነው።
ጽዋ ለጊዜው ብትታሰርም የጀነራሉ ቃል ግን ለዘላለም ነፃ ወጥቶ በኢትዮጵያ ልብ ውስጥ ይኖራል። ታሪክ አይረሳም፣ ጀግናም አይሞትም ይላሉ። ለማንኛውም ይህን አስደናቂ ታሪክ በኢትዮጵያ እውን የሚሆን ይመስላል። ምክንያቱም ኢትዮጵያ የቀይ ባህርን ጉዳይ በሚገባ ያጤነችውና በአደባባይ እየጠየቀችው ይሄ ነገርም መመለስ አለበት የሚል አቋምን ይዛ ቀጥላለች። እናም ጀነራሉ ራሱን አጠፋ እንጂ ማንም አልገደለውም። እርሱ ለኢትዮጵያ ራሳቸውን ካጠፉ ጀግኖች መካከል አንዱ የሚጠቀስ ነው። ምክንያቱም ጠዋት 1:30 የምጽዋ ሰማይ በጭስ ሲታፈን የባህር ዳርቻዋ ከተማ በወትሮ በቱሪስቶች አይን ሳይሆን በቆሰሉ ወታደሮች በጦርነት መካከል ባለፈ ጊዜ ያ ጀነራል ለኢትዮጵያ ታሪክ ሰርቶ አልፏል። እናም ሁሌም ይታወሳል። ምናልባትም የኢትዮጵያ የባህር በሮች እንዲሁም አዶሊስና ምጽዋ ቀይ ባህርም አንድ ቀን የኛ ይሆን ይሆናል።